ከተገኘ ከነሙሉ ቤተሰቤ ከዚህ ቤት እወጣለሁ ብላ ለራሷ ቃል ስትገባ ለሄለን ሰምታችኋታል። ሄለን የምር ዕቃው ጠፍቶባት ነው። ማን እንደወሰደው የምታውቀው ነገር የለም። ልጇ ተንኮለኛዋ ኤልሳ ግን መጀመሪያውኑ ንብረቱን ወስዳ እሷ በሌለችበት የእሷ ዕቃ ውስጥ አስቀምጣባት ነበረ። ይህንን የማታውቀው ኑኑ ግን ለእነሱ ስታስረዳቸው እኔን እንዴት ትጠረጥሩኛላችሁ? ዕቃው እኔ ጋር ከተገኘ ግን ከዚህ ቤት ከነሙሉ ቤተሰቤ እወጣለሁ ብላለች። ዕቃው ሲገኝባት አስቡት። መሲ ይህንን ሁሉ ግን መጀመሪያውኑ የሄለን ሴራ ነው ብላ ስላሰበች ሄለንን በጣም ፊት ለፊቷ ሆነው ስታጋፍጣት አይታችኋል። በነገራችን ላይ በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። አብዛኞቻችሁ ውጭ ሀገር ሆናችሁና ምናልባት እዚህ እህት ወንድሞቻችሁ፣ ጓደኞቻችሁ ወደ ውጭ በህጋዊ ደረጃ ማስላክ የምትፈልጉ ካላችሁ እኔም በግል በዋትስአፕ በቴሌግራም እና በኢሞ ማውራት ትችላላችሁ። እዚህ ጋር በማስቀምጥላችሁ ቁጥር። ወደ ድራማው እንመለስ። እንደሚታወቀው ቤሉል ለሜሲና ለኑኑ ሲከራከርላቸው ነበረ። አብሮሽ ያደጉትን ልጆች እንዴት በዚህ መልኩ ትጠረጥራቸዋለሽ ብሎ ከሄለን ጋር በጣም ሲሟገትላቸው ነበረ። ምናልባት ዕቃው እነሱ ጋር ካልተገኘና ከዛ በኋላ ምን ብለሽ ፊታቸውን ልታይ ነው በቀጣዩ ቀን? እነሱም አስቢው፣ ጠርጥረሻቸዋል፣ እንደ ሌባ እያየሻቸው ነው። ነገ ይቅርታ ራሱ ጭንቅላታቸውን አይመልሰውም ብሎ እውነትም ሲከራከርላቸው ነበረ። ቤሉል በራሱ መንገድ በጣም ልክ ነበር እንደዛ ማለቱ። ምክንያቱም እንዴት እነሱን ትጠረጥሪያለሽ? እስከዛሬ ዕቃ ሳይጠፋብሽ ቀርቶ ዛሬ ለመጀመሪያ ጊዜ ዕቃ ሲጠፋ እነሱን ለምን ጠረጠርሽ? እስካሁን ይጠፋብሽ ነበረ ብሎ ሲናገራቸው ነበረ። በሌላ በኩል የመሲን ጓደኛ ካያችኋት ነገሩ በጣም ስትፈራ ነበረ። ምክንያቱም እነሱ እንደማያረጉት ታውቃለች መሲም ሆነ ኑኑ። ነገር ግን ኤልሱ ከዚህ በፊት እሷ ላይ የሰራችውን ተንኮል ታስታውሳለች። እሷ ያልወሰደችውን ነገር ወስደሻል ብላ እሷ ላይ እንዲሳበብባት ስላደረገች ማለት ነው። ስለዚህ ኑኑ ምናልባት የዚህ ተጠቂ ልትሆን ትችላለች። ኤልሳ ናት ሩጣ ሄዳ ቦርሳውን ያመጣችውና በኩራት ይፈተሽ እያለች ያለችው ማለት ነው። ቤሉል ግን በራሱ መንገድ የሚያውቀው ነገር ስለሌለ የልጆቹን ባህሪ ደግሞ መጀመሪያውኑ ያውቃል። በዛ ላይ ኑኑን በተለየ መልኩ ስለሚወዳትና ስለሚያፈቅራት ቀን ሙሉ ስለ እሷ እያሰበ ነው። በዛ ላይ ከዚህ ካለችበት ችግር እኔ ብቻ ነኝ ላወጣት የምችለው እያለ ሙሉ ለሙሉ ለእሷ መፍትሄ ፍለጋ ላይ ነው ያለው። ለዛም ነው ቤሉል ሙሉ ለሙሉ ልቡን ሰጥቶ ሲከራከርላት የነበረው። የገዛ እናቱን እንኳን ሲቆጣትም ጭምር ነበረ። በዛ ላይ ሌሎቹ ያንን እያሉት ያሉት እናትህን አክብራት፣ እሷ ይፈተሽና ነገሩ ዕቃው የሚገኝ ከሆነ ተገኘ፣ ካልተገኘም በይቅርታ ይታለፋሉ እያለ ሲነግራቸው ጭምር። በዛ ላይ ደግሞ ሄለን ስትከራከር የነበረችው ለተንኮል ሳይሆን ይሄኛው የምር ዕቃው ጠፍቶባት ነው። የጠፋባትም እሷ በማታውቀው መልኩ ኤልሳ ዕቃዋን ተወስድባትና የገዛ ልጇን ያው መጀመሪያ ኑኑ ወደ ውጭ እንደወጣች ጭምር ታውቃላችሁ። ያኔ በመዘናጋት ብቻ ዕቃ ያላቸውን ወስዳ የእሷ ቦርሳ ውስጥ ጨምራባት ነበረ ወርቆቹ። አሁን ሲገኝ ምን ይፈጠራል? እዛ ቤት ውስጥ ትልቁ ረብሻ የሚነሳ ይሆናል። ሄለን አድርገውታል ብላ ነው የምታስበው። ቦርሳሽ ውስጥ ከተገኘ መቼስ ሌላ ሰው ወስዶ አይጨምረውም ትላለች። ነገር ግን ኑኑ መጀመሪያውኑ በኩራት ይፈተሽ ችግር የለውም ስትል ብላ ሰምታችኋታል። ለዛም ነበረ ቤሉል ቃሉን አክብሮ ኑኑ ይፈተሽ ብቻ ስላለች ነው አሳልፎ ለነሱ የሰጠው። በዛ ሰዓት ሳይፈተሽ ምናልባት ሌላ ነገር መጥቶ ሊያቋርጣቸው ይችል ይሆን? ግን ሁሉ መከራና ስቃይዋ ይቆም የምትሉ ካላችሁ ቪዲዮውን እንደዚሁ ላይክ ማድረጋችሁን አትርሱ። ሌላኛው እንግዲህ አዶኒን ብዙዎቻችሁ አይታችሁታል። በዚህኛው ድራማ በጣም ተጎድቶ ነበረ። የጠጣ ማታ ላይ ሲል የነበረውን ሰምታችኋል። አባቴ የት ነህ? አሁን መመለስ ይኖርብሃል። የምትመለስ መስሎ የነበረ ነገር ግን አንተም አትመለስ ከሆነ እኔ ወደ አንተ መጣለሁ እያለ ነበረ። አዶኒ ሲል የነበረውን ከሰማችሁት አሁን ላይ ሰዎች ለካ ወደው አይደለም መጥፎ የሚሆኑት፣ ወይንም ደግሞ ራሳቸውን ወደው አይደለም ወደዛ ማዕድ የሚቀይሩት፣ ወደ ጭራቅነት የሚቀየሩት። ምክንያቱም የሆነ የጎዳቸው ነገር ሲጀምር ነው እነሱ መጥፎ መሆንን የሚጀምሩት አለ። ከዚህ በኋላ እያንዳንዳቸውን ሰዎች ይበቀላሉ ሲል ነበረ። አብዛኞቹ እንደዛ ሲል የነበረው የአባቱን ገዳይ ብቻ ነው እናንተ ታርጌት አድርጋችሁ ስታዩት የነበረው። ነገሩ እንደዛ አይደለም። መጀመሪያውኑ አዶኒ ያንን ሲያስብ የነበረው ወይንም ሲጠጣና ማታ ላይ ሰክሮ ወደ ቤቱ ሊገባ የነበረው በምን ምክንያት ነው? ኑኑን መጀመሪያውኑ ቢሆን ከቤሉል ጋር ስላያትና የባስም ደግሞ ቤሉል ከሱ ጋር መሆኗ ሳያንሳት ኑኑ ፊት ነስተዋለች አዶኒ በዚህ ሁኔታ ላይ ይናደዳል።
ቤሉል ከሷ ጋር መሆኑ ብዙም አላበሳጨውም። ዋናው የሷ ባህሪ ብቻ ስለሆነ ማለት ነው። ነገር ግን ቤሉል ከሷ ጋር ስለሆነ ብቻ ያው ኑኑ ከአዶኒ ይልቅ ቤሉል ጋር ስትሆን ፈገግ ትላለች ወይ እሱን ታወራዋለች። ከሱ ጋር የሆነ ነገር እሺ ሲላት አብረው ይሄዳሉ። ነገር ግን አዶኒ ያንን ተመሳሳይ ነገር ኑኑ ሲጠይቃት አይ አትፈልግም፣ ኮስተር ትልበታለች። እኔ እንደዚህ አይነት ነገር አልወድም ብላ እሱን ለማገፋፋት ትሞክራለች። በዚህ ሰዓት እሱ በኑኑ እየተገፋ መሆኑ ሲገባውና አሁን ላይ ከኔ ይልቅ ቤሉልን መርጣለች ብሎ እያሰበ ሲመጣ ያኔ በንዴት ይጠጣል ማለት ነው። ከዛ ሲመለስ ግን በዛው በመጠጡ ፋንታ ያኔ ሲያስወራው የነበረው ነገር ቢኖር እያንዳንዶቹን እበቀላቸዋለሁ እንደውም አጥፍቼ እጠፋለሁ ሲል ነበረ። ከዛ ቤት እንደሚጀምር ጭምር አትርሱ። ዋናው ታርጌት ያደረገው የአባቱን ገዳዮች ሳይሆን እዚህ ያሉትንም እያናደዱት ያሉትንም ጭምር ነው። አዶኒ ነገሩን ከይዞን እየሄደበት እንደሆነ በቀጣዩ ባለፉት ክፍሎች ውስጥም ጭምር አይታቸዋል። ያኔ ሙሉ ለሙሉ እንዳለ የሚያገኛቸው መረጃዎች እንዳለ ወደ ሄለን አቅጣጫ እየጠቆሙት ነው። ምን አደረገ? አንድ አማካሪ ብቻ ስለሚፈልግ ለዚህ ጉዳይ ላይ ያኔ ሲያማክር የነበረው መኩን ወይንም የኑኑን እህት ነበረ። መኩም በራሱ በኩል የጠረጠራቸው ብዙ ነገሮች እንዳሉ ሲነግረው አዶኒ 100% እርግጠኛ ይሆናል። ሄለን ጋር አንድ ችግር እንዳለ ይረዳል። ታዲያ ሄለን ከማን ጋር እየሰራች ነው? በስተመጨረሻም ምናልባት ኑኑ ላይ ያ ቦርሳ ውስጥ ወርቁ ከተገኘ በኋላ ምን የሚፈጠር ይመስላችኋል? የመጀመሪያው ሄለን ምንም የምታውቀው ነገር ስለሌለ አየሽ አንቺው ራስሽ ነሽ የወሰድሽው ብላ ችግሩን እዛ ጋር የምታነሳው ይሆናል። ነገር ግን ኑኑ ትደነግጣለች። ወዲያውኑ ወደ ማሰብ ውስጥ ነው እንጂ የምትገባው ወዲያውኑ ይሄን አድርጌዋለሁ ብላ የምትጸጸትበት ሁኔታ አይኖርም። በዛ ሰዓት ለመከራከር ያላት የመጨረሻው መልስ ቢኖር ይሄንን ነገር እኔ ያላደረኩትም ባረገው ኖሮ በኩራት ፈትሹት ብዬ አልሰጣችሁም ነበር እኮ። ስለዚህ እኔ ቦርሳ ውስጥ የሆነ የደበቀው ሰው አለ ብላ ትጠረጥራለች። ኑኑ ይሄንን ብታረግም ግን ማን እንዳደረገው እሷ መገመት አትችልም። ነገር ግን የመሲ ጓደኛ ይሄንን ነገር ሙሉ ለሙሉ መጀመሪያውኑ ስለጠረጠረች ማን እንዳደረገው ማወቅ ትችላለች። ከዛ በኋላ ግን በግልጽ እዛ ቦታ ላይ አትናገርም። ምናልባት ሰው ደብቆባት ነው ብላ እንድታስብ አያደርጋትም። ሌላው ቤሉል ግራ ይገባዋል። እውነትም ወስደሽው ነው ወይ ብሎ እዛኔ ሊቆጣትና ያኔ ምናልባት ከሄለን ከእናቱ ጎን ሊቆም ይችላል። አሊያም ግን አይ ቦርሷ ውስጥ የሆነ ሰው ጨምሮት ነው እንደምትለው እሷ ልክ ናት ብሎ ሊከራከርላት አይችልም። ግራ ስለሚገባው በሰዓቱ እሱ ራሱ ሄለን ሲከራከራት ስለነበረ ቅር ይለውና ነገሩን እዛ ጋር ሊያቆሙ ይችላል። አሊያም ደግሞ ይህ ሁሉ ነገር ሳይፈጠር በፊት አቶ ያፌት የቀድሞ ስሙ መጥቶ ነገሩን ሊያቋርጠው ይችላል እዛ ጋር። ያን ያልኩበትን ምክንያት ልንገራችሁ። መጀመሪያውኑ ያፌት እዛ ቤት ውስጥ ዋነኛ ተጠርጣሪ ያደረጋት ሄለንን ጭምር እንደሆነም አትርሱ። ስለዚህ ከእሷ ጋር ያለውን ነገር እዛ ጋር መሀል ላይ ከመጣባቸው ያንን ነገር እሺ ብለው የሚቀጥሉትም ጭምር አይሆንም። ያልኩበትም ምክንያት አለ። ሄለን ሁለቱ ይፈራራሉ ከያፌት ጋር ሚስጥር ተያይዘዋል። ያፌት ወደ እሷ መስሪያ ቤት መግባትና ሙሉ ድርሻውን መውሰድ ይፈልጋል። በዛ ላይ ሁለቱ ሽሚያቸው እንዳለ ድብቅ የሆነ መስሪያ ቤት ውስጥ ነው። ሌላው አዶኒ እንግዲህ ወደዛ ቤት ሲመለስ ያንን ነገር ከሰማስ ምን ያደርግ ይሆን? እሷን ጠርጥሯት እሱን ሊጠላት ይችላል ወይንስ ሊያግዛት ነው የሚፈልገው? ቤሉልም በዚህ በኩል የሚሸማቀቅበትን ነገር ነው የሚያገኘው። ያን የሚሸማቀቅበት ያልኳችሁ ገድሮ ለመሲና ለኑኑ ሲከራከርላቸው ስለነበረ አሁን ከተገኘ በኋላ ምን ትላለህ ብሎ ሁሉም የሚደነግጡ ይሆናል። የመሲና የኑኑ እናትን በዛ ሰዓት ይህንን ነገር ካወቀች አብራት ስለሆነች ምናልባት በልጇ ልትሸማቀቅ ሊሆን ይችላል። ነገር ግን እንደማታረገው እርግጠኛ ነች። ታዲያ ተያይዘው ኑኑ እንዳለችውም ጭምር ከዚህ ቤት ይወጡ ይሆን ወይንስ ሄለን አዝናላቸው እዛው ቤት ውስጥ የምታስቀምጣቸው ይሆናል? አብዛኞቹ ስቃይ እየደረሰባቸው መሲም ሆነ ኑኑ። መሲ ግን አይታችኋት ከሆነ ከሄለን ጋር በጣም ፊት ለፊት እየተጋፈጠቻት ነው። እንዲሁም የፉክክር ያህል እያስመሰለች እያወራቻት ነው ያለው። ብቻ መጨረሻዋ እየከፋ እንዳይሆን እንጂ። ሌላው ሙሉ ክፍሉ እንደተለቀቀ ለእናንተ ኮሚቴ ፖስት ላይ እንደለቀቁላችሁም ጭምር እናንተ እዚህ ቻናል ላይ አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 100 ሺህ እንገባለን። በዚሁ በመቀጠል ቪዲዮ ላይ እንደምታገኙት የራሴን አጭር ፕሮዳክትና አዲስ አበባ ውስጥ ሆኜ የምሰራውን ስራ ታገኙታላችሁ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም
ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንባጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደህና ተሚና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልልክልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተደውልልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።